ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ደህና ነኝ። ዛሬ የማሳያችሁ የቅርንፉድ ውሃ ለፊታችን እንዴት እንደምንጠቀም ነው። የቅርንፉድ ውሃ ማለት ነው። የቅርንፉድ ውሃውን እንዴት አድርገን ለፊታችን እንደምንጠቀም ነው ማሳያችሁ ማለት ነው። ብጉር ላላችሁ እንዲሁም ጥቋቁር ነገር ፊታችሁ ላይ ያላችሁ ፊታችሁ ለሚሸበሸብ ለሱ ይሆናል ማለት ነው። እንድትጠቀሙ ነው ብዬ ነው እኔ የምጠቀመው ነገር ማሳየት ስለምወድ ነው ማለት ነው። እንትን ያልኩት ቪዲዮ ሪከርድ እያደረኩኝ ያለሁት እና እንዴት አድርገን ለፊታችን እንደምንጠቀም እንዴት አድርገን ጠዋት ጠዋት ስንነሳ ሁሌ ለፊታችን እንዴት አድርገን እንደምንጠቀም ነው ማሳያችሁ ማለት ነው። ፊታችሁን ንጹህ ላይ ነው እንደዚህ አይነት ነገሮችን የምትጠቀሙት። ፊታችሁን ታጥባችሁ ንጹህ ፊት ላይ ነው እንደዚህ አይነት ነገሮችን የምትጠቀሙት ማለት ነው። እና ደግሞ እንዴት እንደምናዘጋጅ ላሳያችሁ። የቅርንፉድ ውሃ 4 ፍሬ ወይ 5 ፍሬ ብርጭቆ ላይ ወይም ማንፊያ አለ አይደል እንትኑ እሱ ላይ የምንነፋበት እሱ ላይ ታረጉና ታስቀምጣላችሁ። ላይ ብርጭቆ ላይ ነው የማደርገው። እዚህ ጋር አለ ማለት ነው። ውሃ ማድረግ ያለባችሁ ማለት ነው። ውሃውን አደርገውና እስከ 10 ደቂቃ ምናምን አስቀምጠዋለሁ ከሌሩ እንዲቀይር ማለት ነው። እንደዚህ አድርጌ አስቀምጫለሁ ማለት ነው። እኔ እስከ 3 ቀን ምናምን ስለሚጠቀም እስከ 3 ቀን እስከ 4 ቀን ፍሪጅ ውስጥ እያስቀመጥኩ ስለሚጠቀም እንደዛ አድርጌ አስቀምጣለሁ ማለት ነው። እስከ 10 ደቂቃ ምናምን አስቀምጣለሁ። 10 ደቂቃ ወይ 5 ደቂቃ ከሌሩ እስከሚቀይር ማለት ነው። ከሌሩ ይቀይራል ማለት ነው። ዋው ሲቀመጥ የሆነ ከሌላ አለ አይደለ? ሽታውም አለ። በጣም አሪፍ ነው። ሽታው ራሱ በጣም አሪፍ ነው። ጠዋት ስንነሳ ፊታችን ታጥበን ከዛ በኋላ ፊታችን ላይ ይነፋበታል ማለት ነው። ከዛ በፎጣ አንጠርግም ራሱ በራሱ ይደርቃል ማለት ነው። ከዛ ራሱ በራሱ እስከሚደርቅ ድረስ ማስቀመጥ ነው እና መቀባት ያለባችሁ ሜካፕ ሆነ ሎሽኖች ምናምን ክሬሞችን ምናምን በኋላ ላይ ትቀባላችሁ ማለት ነው። ከታጠባችሁ በኋላ ንጹህ ውሃውን ሳይኖርባችሁ ንጹህ ላይ ነው የምትነፉት። ከዛ በኋላ ታስቀምጣላችሁ። ራሱ ይደርቃል ማለት ነው። ፊታችሁ ላይ በፎጣ ምናምን አይጠረግም፣ በራሱ ይደርቃል። ከዛ በኋላ ማድረግ ትችላላችሁ ማለት ነው። እና ብጉር ላለ እንደምጠቋቁር ነገር ላለባችሁ ሰዎች የሚሸበሸበው ፊታችን ሲሸበሸብ ምናምን ለሱ ይሆናል ማለት ነው። እንደዛ መጠቀም ትችላላችሁ። ከ10 ደቂቃ በኋላ ይነገራል። ወይስ 15 ደቂቃ 10 ደቂቃ ጨርሻለሁ ማለት ነው። 10 ደቂቃ ቆይቷል። እንደምታዩት ከሌራ አለ ማለት ነው። ቆይ እስኪ ታማስ እና እየቆየ በሄደ ቁጥር ከሌራ ያወጣል ማለት ነው። አሁን እዚህ ላይ ነው የማደርገው። እዚህ ላይ አደርገውና ንጹህ ዕቃ ላይ ያድርጉ። እሺ የራሱ ሲጠቀም የነበረው ንጹህ ዕቃ ላይ ያድርጉት። እሱ ላይ አድርጋችሁ መጠቀም የምትችሉት እና አሁን እዚህ ላይ አድርጌ ነው ማለት ነው የምጠቀመው። እዚህ ላይ ገልጬ ልምጣ። ይኸው እዚህ ላይ አድርጌያለሁ ማለት ነው። አሁን እንደዚህ መታ አድርጉት ከላይ በሚላክ ከሌሉ ስለማያሳይ ነበር ብርጭቆ ላይ ያደረኩት። እነዚህ ላይ ችግር የለም ከሌሉ ያሳያል ማለት ነው። እና እንደዚህ ታደርጉና ከሌሉ ያሳያል። ከዛ በኋላ ከሌሉ የሆነ እንደ ሻይ አይነት ከሌሉ ነው የሚያመጣው ማለት ነው። እንደዚህ አይነት ከሌሉ ሲያመጣ መቀባት ትችላላችሁ። ጠዋት ሁሌም ስትቀቡት ፊታችሁ እየጠራ ነው የሚሄደው። የሆነ ብጉር ካለባችሁ እና የሆነ ጠቋቁር ነገሮች ካለባችሁ እንደሚሸበሸብ ከሆነ የሚሸበሸብ ነገር ካለባችሁ በተለይ እዚህ ጋር እና እዚህ ጋር በጣም ጠቋቁር ነገር ያለባችሁ ሰዎች አሉ። የሆነ እሳት ሲበዛ ምናምን ስራ እየሰሩ እሳት ላይ ሲሆኑ ምናምን እዚህ ጋር እና እዚህ ጋር ይጠቋቁርባቸዋል እና ለሱ ደግሞ በጣም አሪፍ ነው እና ብጉር ፍሽሽ ብለው ፊታችሁ ላይ የሚመጣባችሁ ሰዎች ይሄን ብትጠቀሙት በጣም አሪፍ ነው። ቅርንፉድ ነው፣ የቅርንፉድ ውሃ ነው የምትጠቀሙ ማለት ነው። እና ይሄን ሁሌም ቢሆን በየጠዋት ሁሌም ከእንቅልፋችሁ እንደተነሳችሁት ፊታችሁ ከታጠባችሁት በኋላ መቀባት። ከዛ በኋላ ላይ ሜካፕ መቀባት ትችላላችሁ። የምትቀቡትን ነገሮችን ላይ መቀባት ትችላላችሁ። ችግር የለም። ውሃ ነው፣ የንጹህ ውሃ ነው ማለት ነው። ንጹህ ውሃ ነው። ቅርንፉድ ብቻ ነው እንጂ ያለ ንጹህ ውሃ ነው። መታጠብ ላይ አያስፈልግም። ዝም ብላችሁ እሱ ላይ ሜካፕን ተቀቡ እና እንደዚህ አድርጋችሁ ቤታችሁ ውስጥ ሆናችሁ አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። ማንኛውም ቤት አለ ደግሞ
ማንኛውም ቤት አለ ቅርንፉድ፣ ሁሉም ቤት ስላለ የሆነ ከውጭ ምናምን የምትገዙት ነገር አይደለም። ከቤታቸው መሆናቸው እንትን የምትሉት ነገር ነው እና አሁን እንቀባ እና እርጥብ እስከሚሆን ድረስ ነው የምትቀቡት። እሺ እርጥብ እስከሚሆን ድረስ ውሃው አለ ስንታጠብ ውሃ አለ አይደል? ውሃ የሚሆንበት ልክ እንደዛ እርጥብ እስከሚሆን ድረስ ነው የምትጠቀሙት። ሽታው ራሱ ደስ ሲል፣ ሽታው ራሱ በጣም ደስ ይላል። እነዚህ ገብጉር አለብኝ እና አንገታችሁ ስርም ተቀቡሽ። አንገታችሁ ስርም አንገታችሁ የሆነ እንትን የሚል ሰው ካለ ምናምን ነገር ይጠፋልሽ፣ ተቀቡት። እንደዚህ ምንድን ነበር የሚባለው ምሸብሸብ ከሆነ ምናምን ምሸብሸብ ከሆነ ምናምን በጣም አሪፍ ነው። እሺ እንደዚህ እየተቀባችሁ ሞክሩት እላችኋለሁ። በአንድ ሳምንት ውስጥ ምናምን ለውጥ ታገኙበታላችሁ፣ ብዙም ሳይቆይ ማለት ነው። በአንድ ሳምንት ውስጥ ነው ብጉሩን ምናምን የሚያጠፋላችሁ ለውጥ የምታገኙ። በየቀኑ የምታደርጉት ከሆነ ማለት በየቀኑ ሁሌ ጧት ጧት አድርጉ። ከእንቅልፋችሁ ስትነሱ ምናምን እኔ የታጠብኩት ንጹህ ላይ ነው እየተቀቡኝ ያሉት። ምንም የተቀቡት ነገር የለም ማለት ነው። ወዲያ ንጹህ ነው ማለት ነው። ታጥቤ ነበር ግን ታጥቤ እስኪ ደርቅ ነበር ዝም ያልኩት እና ቪዲዮ ልኬላ በጉ ዝም ያልኩት ማለት ነው። እና እንደዛ አድርጋችሁ ቤታችሁ ውስጥ አዘጋጅታችሁ በደንብ ተጠቀሙት። እንደዚህ ማይገኝ ነገር ሰው በብዛት የተፈጥሮን ነገር አይፈልግም። የተፈጥሮን ነገር ትክክል ነው እውነት ነው ብሎ አያስብም። እና እንደዛ አድርጋችሁ ስትጠቀሙት እንትን ውጤታማ ትሆናላችሁ። ምንም ወጪ ሳታወጡ ነው ቤታችሁ ውስጥ እንደዚህ የምታዘጋጁት። አሁን ቅርንፉድ ቤታችን ውስጥ አይጠፋም፣ ዞሮ ዞሮ አይጠፋም፣ ቤታችን ውስጥ አለ። እሱን እንትን ብላችሁ መጠቀም ነው። በቃ አንድ ቀን ታዘጋጃላችሁ፣ ለሶስት ቀን ለአራት ቀን ያህል ታዘጋጁና ፍሪጅ ውስጥ ታስቀምጣላችሁ። ፍሪጅ ውስጥ ሆነ ምንም ነው አይበላሽም ማለት ነው። እና እንደዛ አድርጋችሁ ሁሌም ጧት ጧት ሳትረሱ ታስታውሳችሁ ገብታችሁ ሄዳችሁ መጠቀም ነው። ምንም እንትን አይልም እና የሚፈጅም ጊዜ የሚፈጅም አይደለም ምናምን እና እንደዛ አድርጋችሁ ተጠቀሙት እላችኋለሁ። አሁን ተቀብቼ ይላል አሁን እስኪደርቅ ድረስ ምንም አልነካም። በፎጣ ምናምን አልጠርግም። እስኪደርቅ እንቀምጣለሁ እንጂ እንደዚህ እና እኔን ከደረቀ በኋላ የፈለኩትን ነገር መቀባት እችላለሁ ማለት ነው። የፈለኩትን ሎሽንም ሆነ የፊት ክሬሞችንም ሆነ ሜካፕም እንደፈለኩት መቀመጥ እንትን ማለት ይችላል፣ መቀባት ይችላል። እና የዋ ሆኗል ማለት ነው። እኔ እንደምታዩት ብጉር ምናምን አልነበረኝም፣ ግን የሆነ ጥቋቁር ነገሮች ምናምን ነበር። አሁን እዚህ ጋር አለ፣ አንድ እዚህ ጋርም አለ። አንዳንድ ቦታ ጥቋቁር ነገሮች ነበሩ፣ መጥቶብኝ ነበረ በስራ ምክንያት ሙቀት ላይ ምናምን ስለሚሆን እንደዛ ሆኖ ነበረ። ሀገሪቱ ሙቀታማ ስለሆነች ማለት ነው። እና አሁን በሳምንት ውስጥ በጣም ለውጥ አግኝቻለሁ። በጣም በአሪፉ ነው። በሳምንት ውስጥ 15 ቀን ምናምን ነው በጣም ለውጥ ያገኘሁበት እና እንደዛ ሞክሩት እላችኋለሁ። እና እንደዚህ አድርጋችሁ ሞክሩት። በጣም አሪፍ ነው። እሺ ምንም ጊዜ የሚፈጅም ነገር አይደለም፣ እንትን የሚልም አይደለም። ጠዋት ስትነሱ ከመውጣታችሁ በፊት እንትን አድርጋችሁ ትቀምጣላችሁ ትንሽ እስኪደርቅ ድረስ ማለት ነው። ወይም ከፎን ካላችሁ ፎን ከፍታችሁ ተቀምጡት። ከዛ በኋላ በራሱ ይደርቃል። ከዛ በኋላ እዚህ ላይ የፈለጋችሁ መጠቀም ትችላላችሁ፣ መቀባት ትችላላችሁ ማለት ነው። እና ቪዲዮ ይህን መስል ነበረ። ሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ደህና ሁኑ።